ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የፋኖ ኃይሎች በደብረ ብርሃን ከተማ አስተዳደር ስር በሚገኙ ሁለት ክፍለ ከተሞች አዋሳኝ ቦታዎች ላይ ከአገዛዙ ጦር ጋር ከፍተኛ ትንቅንቅ ሲያደርጉ ውለዋል። የብልጽግናው አገዛዝ በበኩሉ በሸዋ ሳሲት ቀጠና ውጊያ ላይ መዋሉን አስታውቋል። በሌላ በኩል በሸዋ ቀጠና በተደረገ ከፍተኛ ተጋድሎ የፋኖ ጀግኖች ለጠላት እጅ አንሰጥም ብለው መስዋዕት መሆናቸው ተሰምተዋል። አፋሕድ በጉዳዩ ላይ ከግንባር ያደረሰን ዝርዝር መረጃ ተሰናድቷል። በቀዳሚነት የምንመለከታቸው የግንባር መረጃዎቻችን ናቸው። አሜሪካዊው ታዋቂ ዩቲዩበር አዲስ አበባ መግባቱን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአስተምህሮቷ ውጭ የሆነ ድርጊት መፈጸሙ በርካታ ምዕመናንን አስቆጥቷል። ድርጊቱ ሆን ተብሎ የተፈጸመ ነውም ተብሏል። ይህም ሌላኛው መረጃችን ነው። የብልጽግናው የደህንነት ሹም ወደ ሞቃዲሾ ተጉዘዋል። ሬድዋን በቀጠናዊ ውጥረቶች መሃል ሞቃዲሾ መገኘታቸው ትኩረት ስቧል። በሌላ በኩል ሞቃዲሾ ከኤምሬትስ ጋር የነበሩትን ሁሉንም የሁለትዮሽ ስምምነቶች ስታቋርጥ የቀይ ባህር ሀገራት ሶማሌላንድ ላይ እንዲዘምቱም ጥሪ አቅርባለች። መከላከያ ሚኒስተሩ በበኩሉ ሳውዲ አረቢያ በሶማሌላንድ በጦር ጣልቃ እንዲገባ በይፋ ጠይቋል። ለዕለቱ የመረጥንላችሁ ቀጠናዊ መረጃችን ነው። እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በደብረ ብርሃን ከተማ አስተዳደር ስር በሚገኙ ሁለት ክፍለ ከተሞች አዋሳኝ ቦታዎች ላይ ከአገዛዙ ጦር ጋር ከፍተኛ ትንቅንቅ ሲያደርጉ ውለዋል። የብልጽግናው አገዛዝ በበኩሉ በሸዋ ሳሲት ቀጠና ውጊያ ላይ መዋሉን አስታውቋል። አፋብሃ አሳምነው እዝ አጼ ዘር ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር በደብረ ብርሃን ከተማ አስተዳደር ስር በሚገኘው አጼ ዘር ያዕቆብ ክፍለ ጦር ከተማ ጎሸባዶ ቀበሌ አዋሳኝ በሆነው መጥቆሪያ ቀበሌና ወርቅ ገርጉር ገብርኤል በተባለ ቦታና በእቴጌ ጣይቱ ክፍለ ከተማ ሳሪያ አዋሳኝ በሆኑ ቀበሌዎች ከጠዋቱ 1 ሰዓት ጀምሮ ከአገዛዙ ጦር ጋር ከባድ ትንቅንቅ ሲያደርጉ መዋላቸው ተሰምተዋል። የደብረ ብርሃን ከተማ አካል በሆኑት በእነዚህ ቀጠናዎች በተካሄደው ውጊያ የብልጽግናው አገዛዝ ጥምር ጦር ብሎ የሚጠራው መከላከያ፣ ሚሊሻና አድማ ብተና መሳተፋቸውን፣ ውጊያው ለሰዓታት የዘለቀ መሆኑን፣ በዚህ ውጊያ የፋኖ ኃይሎች በርካታ ሰብአዊ ጉዳት ማድረስ መቻላቸውን እዙ በግንባር መረጃው ይፋ አድርጓል። ከደብረ ብርሃን መሀል ከተማው ከሚገኙ ወታደራዊ ካምፖች መነሻውን ያደረገው በሁለት ግንባር በጎሽባዶ አራዳ መጥቆሪያ ለሽፋን ውጊያ የመጣው የአገዛዙ ጦር በካሲማ በዙ አቅጣጫ መነሻውን ኩኬለሽ በማድረግ በሁለተኛው ግንባር የመጣው ጦር በአጼ ዘር ያዕቆብ አንደኛ ኮር የነጎድጓድ ክፍለ ጦር የፋኖ ኃይሎች ክፉኛ መመታቱን ነው እዙ በግንባር መረጃው ያረጋገጠው። በሁለቱም አቅጣጫ የተመታው የአገዛዙ ጦር ወደ ኋላ ማፈግፈግ እያደረገ ባለበት ሰዓት ለምን ወደ ኋላ ታፈገፍጋለህ ግጠም በማለት የውጊያው መሪ የሆኑት የልዩ ዘመቻዎች አዋጊዎች የአድማ ብተናና የሚሊሻ አባላት ላይ እርምጃ መውሰዳቸው፣ በመጨረሻም በዲሽቃ በታገዘ ውጊያ እርስ በርስ መመታታቸው ተጠቁመዋል። የግንባር መረጃውን ያደረሰን የአፋብሃ አሳምነው እዝ አጼ ዘር ያዕቆብ የህዝብ ግንኙነት ኃላፊ ውጊያው ስኬታማ ማጥቃት የታየበት ነበር ብሏል። በሌላኛው የግንባር መረጃም በዚሁ ሸዋ ቀጠና በተደረገ ከፍተኛ ተጋድሎ የፋኖ ጀግኖች ለጠላት እጅ አንሰጥም ብለው መስዋዕት መሆናቸው ተሰምተዋል። አፋሕድ ይፋ ባደረገው የግንባር መረጃው ላይ እንደተመለከተው በሸዋ ጠቅላይ ግዛት ጥር 4 ለጥር 5 አጥቢያ ሌሊቱን ተገና አድርጎ የተንቀሳቀሰ የአገዛዙ ጦር በሰላ ድንጋይ ከተማ አቅራቢያ በምትገኘው ቀጠና የወገን ጦር ከቦ ለማጥቃት ሙከራ ማድረጉን ተከትሎ ውጊያው መቀስቀሱን ገልጿል። ለአገዛዙ ከበባ የተለመደውን ፈጣን ምላሽ የሰጡት የሸዋ ጠቅላይ ግዛት አናብስቶች ከባድ ትንቅንቅ አድርገው የከበባ ሙከራውን በከፍተኛ ጀግንነት ያመከኑት ቢሆንም በፍልሚያው የሸዋ ጠቅላይ ግዛት እዝ ነባር ታጋዮችና አመራሮች በተለይ ደግሞ በመላ ሸዋ ጠቅላይ ግዛት ጠንካራ ጦርና ድርጅት ከማደራጀት ጀምሮ አሁን ትግላችን ለደረሰበት ተቋማዊ እድገትና የሰራዊት ግንባታ በታማኝነት የታገሉትና ያታገሉት አርበኛ 50 አለቃ ታደሰ ተገኝና አርበኛ 10 አለቃ ወንድም ሲሻው፣ አርበኛ ዘበነ መኮንን፣ አርበኛ ቢኒያም አሰፋ እንዲሁም
ሌሎች ጓዶቻቸው በድንገት ተከበው በጠላት እጅ እንዲሰጡ ቢጠየቁም ፋኖ ይማርካል እንጂ አይማረክም በማለት ጥይት እስከሚጨርሱ ድረስ ጠላት ላይ ጠንካራ ምት አሳርፈው በክብር የመስዋዕትነትን ጽዋ ተቀብለዋል ሲል ያስታወቀው አፋር ነው። ድርጅቱ በሀዘን መግለጫው እነዚህ ጀግኖቻችን የፋኖን መንፈስ እስከ መጨረሻ እስትንፋሳቸው አክብረው መሰዋታቸው ትግሉን ይበልጥ እንድናቀጣጥል እንደሚያደርገን ወዳጅም ጠላትም ይወቅልን ብለዋል። ገና ብዙ ጀግንነት፣ ብዙ ታሪክ እንሰራለን ሲል የትግል ቁመናውን አረጋግጧል። ይህንን ከፍተኛ ተጋድሎ የተካሄደበትን ውጊያ በተመለከተ የብልጽግናው መከላከያ ሰራዊት በይፋዊ ገጹ ላይ በሸዋ ሞጃና ወደራ ወረዳ ሳሲት አካባቢ ውጊያ ማካሄዱን ገልጸዋል። አሜሪካዊው ታዋቂ ዩቲዩበር አዲስ አበባ መግባቱን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአስተምሮቷ ውጭ የሆነ ድርጊት መፈጸሙ በርካታ ምዕመናንን አስቆጥተዋል። ድርጊቱ ሆነ ተብሎ የተፈጸመ ነውም ተብሏል። በተለያዩ የማህበራዊ ሚዲያ ገጾች ከ150 ሚሊዮን በላይ ተከታይ ያለው አሜሪካዊው ታዋቂ ዩቲዩበር አይሾ ስፒድ አዲስ አበባ ገብተዋል። የ21 ዓመቱ አሜሪካዊ ዳረን ጄሰን ዋትኪንስ ጁኒየር በ20 የአፍሪካ ሀገራት ጉብኝት እያደረገ ሲሆን የአፍሪካን ባህል ታሪክ ለዓለም እያስተዋወቀ ይገኛል። በዛሬው ዕለት በአዲስ አበባ የተለያዩ አካባቢዎች ተዘዋውሮ እየጎበኘ በሚገኝበት ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከአስተምሮቷ ውጭ የሆነ ድርጊት መፈጸሙ በርካታ ምዕመናንን አስቆጥቷል። አሜሪካዊው ታዋቂ ዩቲዩበር አዲስ አበባ መግባቱን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ንዋየ ቅድሳት ወጥቶ አቀባበል የተደረገላት መሆኑ ድርጊቱ ከቤተ ክርስቲያኑ አስተምሮ ጋር የሚቃረንና እውነተኛ ገጽታዋን የሚያበላሽ መሆኑ ነው ምዕመናንን ያስቆጣው። በህወሓት ኢህአዴግ የስልጣን ዘመን ወደ ኢትዮጵያ የመጣችው ታዋቂዋ ሙዚቀኛ ቢዮንሴ በወቅቱ ፓትርያርክ በነበሩት አቡነ ጳውሎስ መሪነት የቤተ ክርስቲያን ንዋየ ቅድሳት ወጥተው አቀባበል የተደረገላት መሆኑ ይታወሳል። አቡነ ጳውሎስ ከቢዮንሴ ጋር ሲገናኙ በንዋየ ቅድሳት ታጅበው መሆኑ የሚያሳየው ፎቶ የብዙዎች ምዕመናንን የቁጣ መነሻ እንደነበር አይዘነጋም። ተረኛው የኦህዴድ ብልጽግና አገዛዝ ወደ ስልጣን መምጣቱን ተከትሎ ቤተ መንግስቱንና ቤተ ክህነቱን በመቆጣጠር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቀኖናና ስርዓት፣ ትውፊትና እሴት የሚቃረኑ የተለያዩ ጥፋቶችን በመፈጸም ላይ ይገኛል። የዚሁ ጥፋት አካል የሆነው አሜሪካዊ ታዋቂ ዩቲዩበር አዲስ አበባ መግባቱን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ንዋየ ቅድሳት ወጥቶ አቀባበል እንዲደረግለት አድርጓል። በእምነቱ ኦርቶዶክስ ያልሆነ ሰው በዓለም ሕይወቱ ታዋቂና ዝነኛ በመሆኑ ብቻ የቤተ ክርስቲያኗ ንዋየ ቅድሳትና ካህናት ወጥተው አቀባበል የተደረገላት ጉዳዩ የኢትዮጵያን ባህል ከማስተዋወቅ ይልቅ የቤተ ክርስቲያኗን አስተምሮ ሆን ብሎ የማበላሸትና ምዕመኗን ተስፋ የማስቆረጥ ተግባር ነው ተብሏል። እንዲህ አይነት ድርጊቶች የቤተ ክርስቲያኗን እውነተኛ ገጽታዋን የሚያበላሽ መሆኑ ነው ምዕመናንን ያስቆጣው። በዚህ ድርጊት የሌሎች እምነት ተከታይ የሆኑ የተቃርኖ ፍላጎት ያላቸው ሰዎች ሲሳለቁ መታየቱም ብዙዎችን ያስከፋ ሆኗል። ለአንድ ዩቲዩበር መስቀልና ሌሎች ንዋየ ቅድሳት እንዲወጡ የተደረገው በአዲስ አበባ ከተማ አስተዳደር ትዕዛዝ በእነ አቡነ ሳዊሮስ በእነ አቡነ ህርቆስ ቡራኬ እንደሆነም በመረጃው ላይ ተመላክቷል። ድርጊቱ በፖለቲከኞች ዘንድ ሆን ተብሎ የተፈጸመ ነው የሚሉት የመረጃው ምንጮች በአሁኑ ሰዓት የቤተ ክርስቲያኗ ኃላፊ ሆነው የተቀመጡ አባቶች እንዲላለው የአገዛዙ ሴራ የተመቹ መሆናቸውን ገልጸዋል። ዩቲዩበሩ በአሁኑ ሰዓት በአዲስ አበባ እያደረገ ያለውን ጉብኝት አይሾ ስፒድ በተሰኘው የዩቲዩብ ገጹ በቀጥታ ስርጭት ሲያስተላለፍ የዋለ ሲሆን ከ259 ሺህ በላይ ሰዎች የቀጥታ ስርጭቱን ሲከታተሉት እንደነበር በመረጃ ቅኝታችን ተመልክተናል። በዩቲዩብ ስሙ አይሾ ስፒድ በሚል የሚታወቀው ዳረን ጄሰን ዋትኪንስ ጁኒየር በዓለም ላይ ታዋቂ የዲጂታል ይዘት ፈጣሪ ሲሆን በተለያዩ የማህበራዊ ሚዲያ አማራጮች ከ150 ሚሊዮን በላይ ተከታዮችን ማፍራት ችሏል። ለዚህ ዓለማዊ ግለሰብ ታሪካዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ከተማ ንዋየ ቅድሳትን ይዛ ወጥታ እንድትቀበለው መደረጉ በርካታ ምዕመናንን አስቆጥቷል። ድርጊቱ ሆን ተብሎ የተፈጸመ ነው የሚያስብለውም የሌሎች ሃይማኖት አባቶች በዚህ መሰሉ ቅሌት ተሳታፊ እንዲሆኑ አለመደረጉ ነው። የብልጽግናው የደህንነት ሹም ወደ ሞቃዲሾ ተጉዘዋል። ሬድዋን በቀጠናዊ ውጥረቶች መሀል ሞቃዲሾ መገኘታቸው ትኩረት ስቧል። ያለቃቸውን መልእክት ለሶማሌው ፕሬዝዳንት ማድረሳቸው ተሰምቷል። በአፍሪካ ቀንድ ያለው ዲፕሎማሲያዊ ውጥረት በበረታበት በዚህ ወቅት የብልጽግናው የደህንነት ሹም ሬድዋን ሁሴን በዛሬው ዕለት ሞቃዲሾ ገብተዋል።
በጉዟቸውም ካለቃቸው የተላከ መልእክትን ለሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ አድርሰዋል። ሬድዋን ሞቃዲሾ እንደደረሱ በቪላ ሶማሊያ ቤተ መንግስት ከፕሬዝዳንት ሐሰን ሼክ መሐመድ ጋር መገናኘታቸውን ጋርዌ ኦንላይን ዘግቧል። የብሔራዊ መረጃና ደህንነት ዋና ዳይሬክተሩ ስላደረሱት መልእክት ዝርዝር ይዘት ይፋ ያልተደረገ ሲሆን የሶማሊያ መንግስትም ስለ ስብሰባው ውጤት እስካሁን የሰጠው ይፋዊ መግለጫ የለም። በጉብኝቱ ወቅት ሬድዋን ከሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ ዳይሬክተር መሀድ ሳላድ ጋር በኤጀንሲው ዋና መስሪያ ቤት ተገናኝተው መወያየታቸው ተገልጿል። ፕሬዚዳንት ሐሰን ሼክ ጋር እንደተደረገው ውይይት ሁሉ የዚህም ውይይት ዝርዝር መረጃ ይፋ አልተደረገም። ጋርዌ ኦንላይን እንደዘገበው ይህ ድንገተኛ ጉብኝት የተካሄደው የብልጽግናው አለቃ አብይ አህመድና ፕሬዚዳንት ኢስማኤል ኦመር ጊሊ በጅቡቲ ያደረጉትን ውይይት ተከትሎ ነው። ጉብኝቱ እስራኤል ራሷን ገለልተኛ አድርጋ ካወጀችው ሶማሌላንድ ጋር ግንኙነት መመስረቷን የሚጠቁሙ መረጃዎች ካስነሱት አዲስ ዲፕሎማሲያዊ ውጥረት ጋር ተገጣጥሟል። ሶማሊያ ግዛቱን እንደ ሉዓላዊ ግዛቷ የምትቆጥረው በመሆኑ የእስራኤል ውሳኔ በሞቃዲሾ በኩል ከፍተኛ ውግዘት ገጥሞታል። ይህ ብቻ ሳይሆን ሬድዋን ወደ ሞቃዲሾ ያመሩት ያለቃቸው ዋነኛ የጦር አጋር የሆነችው የተባበሩት አረብ ኤሚሬቶች ጦሯን ከሶማሊያ ግዛት እያስወጣች ባለችበት ወቅት መሆኑ ጉብኝታቸው የበለጠ ትኩረት ስቧል። ሬድዋን ሁሴን ሞቃዲሾ በሚገኙበት በዚህ ቀን ሌላኛው የብልጽግና ሹም ወደ እስራኤል ማምራታቸው ታውቋል። የእስራኤል የውጭ ጉዳይ ሚኒስተር ጌዲዮን ሰዓር ከኢትዮጵያ የውጭ ጉዳይ ሚኒስተር ዴኤታ አምባሳደር ሀደራ አበራ ጋር በኢየሩሳሌም ተገናኝተው መወያየታቸውን በይፋዊ የኤክስ ገጻቸው አስታውቀዋል። ሚኒስተሩ ኢትዮጵያን የረጅም ጊዜ ስትራቴጂካዊ አጋር በማለት ገልጸዋታል። እስራኤል በአፍሪካ ቀንድ ያላትን ዲፕሎማሲያዊ እንቅስቃሴ ባጠናከረችበት በዚህ ወቅት የሀገሪቱ የውጭ ጉዳይ ሚኒስተር ኢትዮጵያን የረጅም ጊዜ ስትራቴጂካዊ አጋር ሲሉ መጥራታቸው በሶማሌላንድ ጉዳይ ለያዙት ቀጠናዊ ፕሮጀክት ተመሳሳይ ፍላጎት እንዳላቸው ያሳየ ሆነዋል። የብልጽግናው ሚኒስተር ዴኤታ ወደ እስራኤል ያመሩት የኢትዮ እስራኤል የፖለቲካ ምክክር ከመካሄዱ በፊት ነው። ለ3 ተከታታይ ዓመታት የተካሄደው የኢትዮ እስራኤል የፖለቲካ ምክክር መድረክ ዘንድሮ የሚካሄደው እስራኤል ለሶማሌላንድ ሀገራዊ እውቅና በሰጠችበት ማግስት መሆኑ፣ ይህንን ተከትሎም ከሶማሊያና ከሌሎች እስላማዊ ሀገራት ጥብቅ ውግዘት ባስተናገደች ሰሞን መሆኑ ይሄኛውን ምክክር የተለየ አድርገዋል። የእስራኤል የውጭ ጉዳይ ሚኒስተር ጌዲኦን ሰዓር በኤክስ ገጻቸው ባሰፈሩት ጽሑፍ ውይይቱ በአካባቢያችን ውስጥ ያሉ የጋራ ተግዳሮቶችን የተመለከቱ ነበር ብለዋል። የሆነ ሆኖ የብልጽግናው የደህንነት ሹም ሬድዋን በቀጠናዊ ውጥረቶች መሀል ወደ ሞቃዲሾ ማምራታቸውና ያለቃቸውን መልእክት ለሶማሌው ፕሬዝዳንት ማድረሳቸው የቪላ ሶማሌውን አስተዳደር ላለማስከፋት የተደረገ ሙከራ እንጂ የብልጽግናው አገዛዝ በዝምታው የሶማሌላንድን ሀገራዊነት በማበረታታት ሂደት ላይ መሆኑ መታየት ላይ ነው። በተለይም የጦር አጋሩ ከሶማሊያ ጋር በገባችበት ዲፕሎማሲያዊ ፍጥጫ ጦሯን ከሶማሊያ ግዛት በማስወጣት ላይ መሆኗ ጊዜ ፍላጎት ላለው የብልጽግናው አገዛዝ ሁኔታው የተመቸ መስሏል። ተራዛሚው ቀጠናዊ ቀውስ ግን የከፋ ሆኖ ይታያል። አብይ አህመድ ከሶማሌላንድ ጋር ተያይዞ በሰሩት ስህተት በአካባቢው ቢያንስ 3 ሁኔታዎች እንዲፈጠሩ ማድረጋቸውን የቀጠናው ፖለቲካ ታዛቢዎች ይጠቅሳሉ። ቀዳሚው ጉዳይ በሶማሊያ የሚገኘው የኢትዮጵያ ሰላም አስከባሪ ጦር ከሶማሊያ እንዲወጣ ግፊት፣ ጫና አልፎም ክስ ሲቀርብበት የቆየ ሲሆን በመጨረሻም ቁጥሩ አነስተኛ ሆኖ እንዲቀጥል ተገዷል። ሁለተኛው ክስተት ቱርክን ከረጅም ዓመታት በኋላ የጦር መርከቦቿን ወደ ሶማሊያ የባህር ዳርቻዎች እንድታመጣ ጋብዟል። በሶስተኛ ደረጃ ግብጽ በሰላም አስከባሪነት ስም ወደ ሶማሊያ ወታደሮቿን እንድትልክ ከሞቃዲሾ መንግስት ጋርም ወታደራዊ ስምምነቶችን እንድትፈራረም አድርጓል። ኢትዮጵያ በታሪኳ በቀጠናው እንደ አብይ አህመድ ዘመን የጂኦ ፖለቲካ ብልጫ ተወስዶባት አያውቅም። 120 ሚሊዮን ህዝብ ያላት በምስራቅ አፍሪካ ትልቋን ሀገር የመምራት እድል እጃቸው ላይ ገብቶ የነበረው አብይ አህመድ ዋነኛው የተባበሩት አረብ ኤሚሬቶች የንጉሳዊ ቤተሰብ አገልጋይ በመሆናቸው ኢትዮጵያ ጎረቤቶቿን በጥባጭ አገር ተደርጋ በመታየት ላይ ነች። የአፍሪካ ህብረት መቀመጫ የሆነችው ኢትዮጵያ በአፍሪካ ህብረት ዘንድ የነበራት ተጽዕኖ እጅግ ወርዷል። በተለየ ሁኔታ በኢጋድ አባል ሀገራት ቀጠና በአግባቢነት ስራ ሰላምን በሚያረጋግጡ ተልዕኮዎች ላይ በመሳተፍ አርያ መሆን የሚገባትን ሀገር የሚመራው የብልጽግና አገዛዝ በጎረቤት ሀገራት አደገኛ ጠባብ ቡድናዊ ፍላጎቶችን ለማስፈጸም የቀጠናው ረባሽ ሆኗል። ሞቃዲሾ ከኤሚሬትስ ጋር የነበሩትን ሁሉንም የሁለትዮሽ ስምምነቶች ስታቋርጥ የቀይ ባህር ሀገራት ሶማሌላንድ ላይ እንዲዘምቱም ጥሪ ያቀረበች። መከላከያ ሚኒስተሩ በበኩሉ ሳውዲ አረቢያ በሶማሌላንድ በጦር ጣልቃ እንዲገባ በይፋ ጠይቋል። የሶማሊያ መከላከያ ሚኒስተር አህመድ ፊቂ ሳውዲ አረቢያ በሶማሌላንድ በወታደራዊ ኃይል ጣልቃ እንድትገባ ጠይቀዋል። ጥያቄያቸው ተጨማሪ ውዝግብ አስነስተዋል።
ሚኒስተሩ ሳውዲ አረቢያ በደቡብ የመን ተገንጣዮች ላይ ጥቃት ፈጽማ የተገንጣዮቹ ቡድን እንዲፈርስ እንዳደረገችው ሁሉ በሶማሊላንድ ላይም ወታደራዊ እርምጃ እንድትወስድ ጠይቀዋል። ሶማሊላንድ በበኩሏ የመከላከያ ሚኒስተሩ ፊቂን የውጭ ወታደራዊ ጣልቃ ገብነት ጥሪ በብርቱ አውግዛለች። ሶማሊላንድ የሶማሊያ ጥሪ የተባበሩት መንግስታት ድርጅት ቻርተርንና ዓለም አቀፍ ሕግጋትን ይጥሳል በማለት ተቃውማለች። ሳውዲ በተባበሩት አረብ ኤምሬቶች በሚደገፈው የደቡብ የመን ተገንጣይ ቡድን ላይ በቅርቡ ወታደራዊ ጥቃት ከፈጸመችና ይህንኑን ተከትሎ ኤምሬቶች በአካባቢው ወታደራዊ እንቅስቃሴዋን ማቆሟን ከገለጸች በኋላ ተገንጣይ ቡድን ራሱን በይፋ መበተኑን አስታውቆ ነበር። የሶማሊያው መከላከያ ሚኒስተር ሳውዲ በነካ እጇ በሌላኛዋ ተገንጣይ ሶማሌላንድ ላይ እርምጃ እንድትወስድ ነው የጠየቁት። ሚኒስተሩ ይህንን ያሉት አልጀዚራ ላይ ቀርበው ባደረጉት ቃለመጠይቅ ነው። ሚኒስቴሩ ሳውዲና የቀይ ባህር ሀገራት ሰሜን ሶማሊያን ከመገንጠል የመግታት ኃላፊነት አለባቸው ብለዋል። አክለውም በፕሬዝዳንት ኢሮ የሚመራው የሀርጌሳ መንግስት ህገወጥና አስገንጣይ ነው። የሶማሊያ ህልውና የሚመለከታቸው ሁሉ በዚሁ ሊተባበሩ ይገባል ብለዋል። ሳውዲ በየመን ያለውንና ከኤምሬትስ ጋር የገጠመችውን የእጅ አዙር ጦርነት ከሰሞኑ መልኩን የቀየረች ሲሆን በየመን የኃይል አሰላለፍ ተገልብጧል። የየመን ደቡብ አማጽያን እንዲበተኑ በማድረግ የየመን መንግስት ኃይሎች በሀገሪቱ የተሻለ ቁጥጥር እንዲኖራቸው አስችላለች። የደቡብ የመን ኃይሎችን ተደግፈ የነበረችው ኤምሬት የጦር ይዞታዋን ለቃ መውጣቷ ይታወሳል። በዚህ ላይ የእስራኤል ጦር ወደ ሀርጌሳ የሚመጣ ከሆነ ሶማሊያ ወታደራዊ እርምጃ ልትጠቀም እንደምትችልም ፕሬዚዳንት ሀሰን ሼክ መሐመድ ጭምር በይፋ መዛታቸው ይታወሳል። የመከላከያ ሚኒስተሩ የእስራኤልን ጦር መንግስታቸው ይፋለም እንደሆነ በአልጀዚራ የተጠየቁ ሲሆን ሶማሊያ ከእስራኤል የባሱ ኃይሎችን በታሪኳ አስተናግዳለች ሲሉ መልሰዋል። የአውሮፓ ቅኝ ገዢዎችን መታገላቸውን አንስተው እስራኤልንም እንዳመጣጧ እናስተናግዳታለን ብለዋል። ሚኒስተሩ የፕሬዝዳንት ሀሰን ሼክ ቃልን በመድገም የእስራኤል ዓላማ ፊሊስጤሞችን በሶማሊላንድ ማስፈር ነው ብለዋል። በመጨረሻም የሶማሊያ ፌዴራላዊ መንግስት ከተባበሩት አረብ ኤምሬትስ ጋር የነበሩትን ሁሉንም የሁለትዮሽ ስምምነቶች በአስቸኳይ ማቋረጡን በይፋ ገልጸዋል። ከባዱ የሞቃዲሾ ውሳኔ የወደብ ኦፕሬሽኖችን፣ የመንግስት ተቋማት ትብብርን እንዲሁም የጸጥታና የመከላከያ ስምምነቶችን ያጠቃልላል። እንደ ሶማሊያ መንግስት መግለጫ ከሆነ ከዚህ ቀደም በተባበሩት አረብ ኤምሬትስ ኩባንያዎች ይከናወኑ የነበሩ የወደብ አስተዳደር ስራዎች እንዲቆሙ የተወሰነ ሲሆን በመንግስት ተቋማት ግንባታና ድጋፍ ዙሪያ የነበሩ ግንኙነቶችንም እንዲሰረዙ ተደርጓል። ከዚህ በተጨማሪ በሁለቱ ሀገራት መካከል የነበረው የወታደራዊ ስልጠናና የጸጥታ ዘርፍ ትብብር ሙሉ በሙሉ እንዲቋረጥ በይፋ ታዟል። ይህ የሶማሊያ መንግስት እርምጃ በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ውጥረት በከፍተኛ ሁኔታ በጨመረበት ወቅት የመጣ ሲሆን ውሳኔው የሀገሪቱ ሉዓላዊነትና ብሔራዊ ደህንነት ለማስከበር ታስቦ የተላለፈ መሆኑ ተመላክተዋል። ከቦሳሶና ከኪስማዮ ወደቦች ጋር የሚገናኙ ስምምነቶች እንዲሁም ከሶማሊያ የፌዴራልና ክልላዊ ተቋማት ጋር የተደረጉ ስምምነቶች በሙሉ ተሰርዘዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ራሳቸውን የቬንዙዌላ ተጠባባቂ ጊዜያዊ ፕሬዝዳንት ሲሉ ጠርተዋል። ትራምፕ ማዱሮን ከያዘው ወታደራዊ ዘመቻ መልስ ቬንዙዌላን ለጊዜው እናስተዳድራለን ካሉ በኋላ አሁን ደግሞ በይፋ ራሳቸውን የቬንዙዌላ ጊዜያዊ ፕሬዝዳንት ሲሉ መጥራታቸው ትኩረት ስበዋል። ትራምፕ ትሩዝ ሶሻል ላይ ባሰፈሩት ምስልና መረጃ ራሳቸውን የቬንዙዌላ ተጠባባቂ ፕሬዝዳንት አድርገዋል። ፕሬዝዳንቱ የተጠቀሙት ምስል በዊኪፒዲያ ገጽ ላይ የተደረገ የሚመስል ኤዲቲንግ ሲሆን በውስጡም ከ45ኛውና 47ኛው የአሜሪካ ፕሬዝዳንትነታቸው በተጨማሪ የቬንዙዌላ ተጠባባቂ ፕሬዝዳንት ከጃንዋሪ 2026 ጀምሮ በስልጣን ላይ ያሉ የሚል ማዕረግ ተያይዞበታል። ትራምፕ በዚህ መልክ ራሳቸውን መሾማቸው መነጋገሪያ ሆነዋል። ትራምፕ የተጠቀሙት ይህ ማዕረግ በዓለም አቀፍ ሕግም ሆነ በቬንዙዌላ ሕገ መንግስታዊ ሰነዶች ውስጥ ምንም አይነት ሕጋዊ መሰረት ባይኖረውም አሜሪካ ከቬንዙዌላ ቀጣይ ፖለቲካ አስተዳደርና ጸጥታ ላይ ያላትን የትእዛዝ ሰጭነት አሁናዊ ሚናን አመላካች ሆነዋል። ፕሬዚዳንቱ አወዛጋቢ ምስሎችን ሲያወጡ በአርቲፊሻል ኢንተለጀንስ ጭምር የተሰሩና የተቀናበሩ ምስልና ቪዲዮዎችን ሲጠቀሙ ይስተዋላል። ትራምፕ ራሳቸውን በጊዜያዊ ፕሬዝዳንትነት ከመጥራታቸው በፊት ማዱሮን ለተኩት ምክትል ፕሬዝዳንቷ አሜሪካ የምትለውን ካልሰማች ከማዱሮ የባሰ እጣ ይጠብቃታል ሲሉ መዛታቸው ይታወሳል። ከትራምፕ ቀጥተኛ ማስፈራሪያ በኋላ የቬንዙዌላ ፕሬዝዳንት ሆነው ባለፈው አርብ ዕለት ቃለ መሃላ የፈጸሙት ሮድሪገስ ከአሜሪካ ጋር መከባበር ያለበት ግንኙነት እንደሚቀጥሉ መናገራቸው አይዘነጋም።
ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር